በቃ እንትኑ ኤንቫይሮንመንቱ ምናምን የሚመች ቦታ ላይ ነው የገባሁት። ሶ ምን እያደረግን ነው? ቃሌም እዚህ የእነሱን ዶክመንት እያነበብን ጥያቄ መጠየቅ ጀመርን። አሁን ምን አይነት ፍሊፕ ሳይድ ሆነ መሰለ ተገለበጠ መሰለ፣ ቲክቶዶክስ ላይ ያሉት በሙሉ የራሳቸውን ማንበብ ትተው የእኛን እያነበቡ እድሜያቸውን ጨረሱ። ከዛ የእነሱን አንብበን ጥያቄ ስንጠይቅ ኬት ይምጣ? ለምን የራሳቸውን አይደለም ያነቡት? የራሳቸውን አይደለም። ለዚህ ነው እስቲ እንደዛ የተባለበትን አሳይ ሲባል ጥርስ ግጥጥ አይን ፍጥጥ የሚባለው ለዛ ነው። ሳትመጣ በፊት ይሄንኑ እያልኩት ነበር። ባይዘው ሴም አሴስመንት ጌታን አልሰማውም፣ ግን በቃ እንደዛ ነው የምንረዳው ስናየው። አሁን የሆነ መጽሐፍ አንብበን ይኸው እንደዚህ ትሉ የለ ሲባል መልስ የለም። አንብቤ እመጣለሁ፣ ቤት አይደለሁም፣ አሁን መረጃውን ማውጣት አልችልም። አውጣና አውራን፣ በቃ አታውራን አለዚ። እናንተ ስታርጉ የነበራችሁትን ሴም ቲንግ ነው እያደረግን ያለ ነው አሁን። ይኸው ካተኪዝሙ እንደዚህ ይላል፣ እናንተ ነበራችሁ ስትሉ የነበራችሁት። ይኸው እገሌ ሉተር ጽሑፉ ላይ እንደዚህ ብሏል፣ ካልቪን እንደዚህ ብሏል ስትሉ የነበራችሁት እናንተ ናችሁ። አሁን የሆነ ኢሹ አንስተን የቤተክርስቲያናችሁን የሆነ ዶክመንት አንብበን ከዛ ላይ ጥያቄ ስንጠይቅ አልተዘጋጀውም፣ ልተኛ ነው፣ ሌላ ስልክ አልያዝኩም፣ ዶክመንቱን አሁን ለምሳሌ ለአንደኛው 24 ሰዓት ሰጥተነው ተመልሶ መጥቶ እዚህ ቁጭ ብሏል። የለም እሱም ትላለህ እሱ። እኔ በዱቤ ስንቴ ነው ያለኩት? በዚህ በዱቤ ማስረጃ ክራንችም ይዛችሁ ቢሆን ቁሙ ብሎን ቅድም ቃልዬ፣ እውነት እኮ ክራንችም ያስቆማል። ያ ስለዚህ ከዚህ በኋላ የሚሆነው ምንድን ነው? እናንተም እያነበባችሁ ይሄው የእናንተ ዶክመንት እንደዚህ ይላል እያላችሁ ቀጥሉ። ደን እኛ ግን እንጠይቃችኋለን። ስንዷ እንዳልተዘጋጀች የሚያሳይ ማለት የእናንተ አለማወቅ ብቻ ሳይሆን ብታውቁት ራሱ ማስረጃ የሌላቸው ጥያቄዎች ናቸው እነዚህ። የሆነ አንድ ሰው እኮ የሆነ ነገር እንትን ላይል ይችላል። የሆነ ኤግዛክትሊ ለጠይቀው ጥያቄ ከየት ማምጣት እንዳለበት አለ መልሱ ሊኖር ይችላል፣ ግን ከየት ማምጣት እንዳለበት ላያውቅ ይችላል። ከየት ማምጣት እንዳለበት ብታውቁ እንኳን አልተጻፈላችሁም። አሁን ለምሳሌ ባለፈው ቪዲዮ በሰራውበት ላይ የማርያም ጥንተ አብሶ ጉዳይ ከነገረ ድነት ጋር የሚያያዝ ስለሆነ እሷ እንዴት ትድናለች የሚለው ኤምፋሲስ ተሰጥቶበታል ወይ በቤተ ክርስቲያናችሁ? ዶግማ ስለሆነ ማለት ነው። ነገረ ማርያሙን አይደለም ያልኳቸው። ነገረ ማርያም ዶግማችን ነው ያለ ሰውም አለ አውደ ምሕረት ላይ ቆሙ። እሱ አይደለም ጥያቄያችን። ድነት ማርያምንም የሚመለከት ጉዳይ ነው፣ ግን እሷን ሲመለከት በዚህ መንገድ ይመለከታል የሚል ነገር የተቀመጠ ማለት ነው። እሷን በመጠበቅ ነው አቀባ የሚባለው ማለት ነው። ስለዚህ የቤተ ክርስቲያናችን አስተምሮ አቀባ ነው የሚል ስቴትመንት አላችሁ ወይ? የላችሁ። ስለዚህ ስንዷ ዋናው አይናችን ናት። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ድምፄን ይቅርታ አድርጉልኝ፣ የጎረምሳ ድምፅ ሲሆን መዝሙሩ ይበላሻል። ኦኬ አይናችሁ ናት። ስለዚህ ለአይናችሁ የታለ ያደረጋችሁ ጥንቃቄ? የታለ አይን ከተነካ እንግዲህ ብዙ ነገር ስለሚነካ ማለት ነው። የታለ ለአይናችሁ ያስቀመጣችሁት ዶክትሪን? እንዴት ዳነች የሚለው ላይ ለአይናችሁ ያስቀመጣችሁት ዶክትሪን የታለ? የለም። ስለዚህ ካተኪዝሙ እንደዚህ ይላል፣ ኮንፌሽኑ እንደዚህ ይላል። እንዴት አማረባችሁ ጃልዬ፣ እንዴት አማረብህ እንደዛ መጠየቅ። ኧረ ወዮ ሰሞኑን ኢንጆይ እናደርግበታለን። አስቸግጥ ዛሬ ደግሞ የሰማሁትኝ በጣም በእናት እንትና ሃሌ በል ሃሌ የሚል መዝሙር ሰምቼ፣ ኧረ ተው ግን እንደዚህ እያላችሁ አዘምሩ እንዴ! ቀሲስ ዲበኩሉ ምከሩ ልጆቾትን። ሃሌ በል ሃሌ በል ሃሌ ጴንጤሌ ክስክሱ ሃሌ ማንኪያ ነው ምላሱ ምንድነው ማንኪያ የሚል እሱ የሚል ትናንትና ማለት ነው አንድ ጓደኛዬን ጭኜ ምግብ ልበላ እየሄድን ማለት ነው እየነዳው፣ ከዛ ከአፌ ምን ቢያመልጥ ጥሩ ነው አስቹ? ከአፌ እየነዳው እኮ ዝም ብዬ ያው ንፋሱ ምናምን ስላለ እንጆይ ታደርጋለህ ሞተር ላይ ስትነዳና
ከዛ እንትን እያልኩ እሱን ያስተዋለው ታውቃለህ፣ እየነዳው እየሄድኩ ማርያም አትወድም ልክስክስ አንተ ምን እያልክ ነው አለኝ ማለት ነው። ለራሴ ሳኩ አይ መምህራን ግን ሊመክሩ ይገባል አይደል? አሁን ቄስ በኩሉም አሉ ላይም ሆኖ የሚያዳምጡ ልጆቻችሁን ምከሩ። አሁን ምን ማለት ነው ማርያም አትወድም ልክስክስ ብሎ አንድ፣ ሁለተኛ ሀሌ በላሌ ሀሌ ጴንጤ ልክስክሱ ማንኪያ የሚልሱ ምን ማለት ነው? ይሄኔ እኮ የጾም የነካው ማንኪያ ልሰው አለው ገባ እና በጣም ይሄ በጣም ደስ የማይል ነው። እና ልጆቹን ይምከሩ ቄስ በኩሉ እርሶ መንፈሳዊ አባስ ደከረንት ዋር የሚለውን ፊልም አይታችሁታል? እንትን የነ ኤዲሰን እና የነ ቴስላን እንትን ነው የሚያሳየው እና በእነ ኤዲሰን ሳይድ የነበሩ ባለሀብቶቹ ምናምን የቴስላን ግኝት እንትን የሚያደርጉ የነበረው የሆነ ፋይት ሊያደርጉት የሞከሩ የነበረው መጀመሪያ በጣም አደገኛ ነው ብለው ነበር። የኤሌክትሪክ ወንበር ሰሩ። ይሄ የፍርደኞች የሚገደሉበትም ማለት ነው። እና አደገኛነቱን ለማሳየት የነ ቴስላ የሰሩት እሱን ነበር የተጠቀሙት። መልሶ ባክፋየር አደረገባቸው እንጂ እና እንደዛ አይነት ነገር አለ። ይሄ እንትን የማድረግ ማለት ነው ካራክተር አሳሲኔሽን ይመስላል። የሆነ ነገር መሞገስ ሳትችል ስትቀር ኦር ሰምቲንግ መቋቋም ሳትችል ስትቀር ወይ ለነገ ትሬት እንደሆነ ካመንክ መቋቋም አለማቻል ብቻ ሳይሆን ያ ነገር ትሬት እንደሆነ አደገኛ እንደሆነ ካመንክ ካራክተር አሳሲኔሽን ትሰራለህ አስቀድመህ ማለት ነው። እንደነ ኤዲሰን እና ተመሳሳይ ነገር ነው የሚሰራው። ገረመኝ እኔ እንትን የአላፋ ዝማሬ ላይ እንደውም ቤቴ ጽፌዋለሁ፣ ቻናሌ አስቀምጫለሁ። እዛ ቻናሌ ላይ ያለው ኦርቶዶክሳውያን እንጋብዝ ትመጣለህ እና ኔክስት ሲሉን ከጋበዛችሁኝ እመጣለሁ እያልኩ ማታ ምን ባይጥሩ መናፍቆ የሚስማ ማርያም አማላጅ ናት። ያ እንግዲህ ታይ በዛ ትልቅ ድግስ ላይ ማለት ነው። በጣም ይገርማል። ያ የሆነ ካራክተሩን መጀመሪያ ማጥፋት፣ ጥላሸት መቀባት። ኤኒዌይስ እሺ ቀሲስ ካሉ ይሄ ርዕስ በጣም እርሶን ይመለከታል። ቀሲስ ይፍቱኝ ባርኩኝ በጣም ይመለከቱታል። ለምን ከጥንተ አብሶ ጋር ተደርጎ ወይም ደካማ ባህሪያችን ጋር ተደርጎ እየተንከባለለ የመጣ ግን ያልተወራ ቶፒክ ስላለ እንደው ታዝቤዎታለሁ ጭምር። የሆነ ቀን ላይ በሉትራን አስተምረው ጉዳይ ከአኬ ጋር ቁጭ ብለው እንደዛም ይላሉ ወዮ እያሉ ሲያወሩ ሳይ አፍሬያለሁ። እንዴት ከአኬ ጋር ቁጭ ብሎ ሊያወሩ ቻሉ? እርሶና አኬ ቁጭ ብለው እንዲያወሩ የሚያደርግ ምንም እንትን ስለሌለ ማለት ነው፣ መሰረት የለም ነገረ ድነት ላይ ስለምትለያዩ። ይሄኛው ቶፒክ ደግሞ እርሶን በደንብ የሚሞግት ቶፒክ ነው። ያለ እምነት የዳነ የተጠመቀ አለ ወይ የሚለው እዛ ጋር ስትንከባለል የቆየችውን ባላየ የታለፈችውን ማለት ነው። ባላየ እንለፋት እችኛዋ ምናምን የተባለችውን እኔ ጥያቄ አለኝ። ዲቤት እናርግም ብዬ ነበረ ቀሲስ አይደል? እኔና እርሶ እንግባ በዚህ ጉዳይ ላይ። አይጠየቁም በአዳም አይጠየቁም ክርስቶስ ያንን ሙስሊሙ ምናምን ሁሉም ነስቷል የሚሉበትን አስተምሮ ነገረ ድነት ስለሆነ ዶግማ ስለሆነ መጽሐፍ ቅዱስን ይዤ ጥንታዊ አባቶችን ይዤ ለሞግቶት ሬዲ ሆኜ ድቤት እንግባ ብዬ ነበረ። ሌላ ደግሞ ሁለተኛ ቶፒክ ተነስቶ አይደለ እኔ ቤት ከፍቼ እየጠበኩ በዛው ቀርተዋል። ነገ በዚህ ሰዓት ይመቸኛል ብለውኝ ማለት ነው። 11 ሰዓት ተኩል ነበር የነበራችሁ ሰዎች ኮንፊርም አድርጉኝ። 1 2 3 አይጠፋም። የዛኔ እኔ ቤቴ ነበረ። አማኒ ክፈት ቤት እመጣለሁ፣ በዚህ ሰዓት ብቻ ነው የሚመቸኝ፣ ከዛ ውጪ ስራ ይኖረኛል፣ ክላስ ይኖረኛል ኦር ሳምቲንግ እንደዛ ብለውኝ 11 ተኩል ላይ ቁጭ ብዬ እስከ 12 ተኩል ድረስ 1 ሰዓት ነው የጠበኩት። ስለዚህ ምን ነው ርዕስ ተፈራች? ስንዷ መልስ የላትም ወይ ለዚህ ጥያቄ? እና ይሄን ጥያቄ ሰፋ እናረግና በነገረ ማርያም አድርገን እንጠይቃለን፣ በህፃናት ጥምቀት አድርገን እንጠይቃለን፣ ከእምነት ዋይዝ አድርገን እንጠይቃለን። ይግቡና ይመልሱ። ስንዷ መልስ ስላላት
ለእኔ ቢመልሱልኝ ደስ ይለኛል። እኔን ስለሚወዱ ማለት ነው። ደግሞ በጣም አስቼ ታውቃለህ አጠምቃለሁ ብለውኛልና ደስ ነው ያለኝ እሳቸው ጋር መሄድ ስለምፈልግ። አይ ትምህርት ቤት ራሱ ስፖንሰር ይሆንልህ ያለ በጣም እኔ እኮ በአንድ አቅጣጫ በጣም ነው የምወዳቸው። በጣም የምወዳቸው ባህሪያቸው ምንድን ነው? ፊት ለፊት ናቸው። አይተህ ከሆነ ቤተሰቦቻቸውንም ቢሆን አኬን ፊት ለፊት ናቸው እሳቸው። ይሄ ጥሩ ባህሪ ነው። እንደ ሌሎቹ ከስራ አይደሉም። ከጠሉም ፊት ለፊት መጥተው እዚሁ ነው የሚጠሉ ፖለቲካ ሲሰሩብህ ማለት ነውና ፊት ለፊትም እሳቸውን እንትን ለማድረግ ይጠቅማሉ። ቆንጆ እንትን ነው፣ ቆንጆ ጸባይ ነው የእሳቸው ማለት ነው። እና ርዕሳችን የዛሬ እንግዲህ ኦርቶዶክሳውያን ከእናንተ ጋር ነው። ይኸው መጽሐፋችሁን ይዘናል። ያለ እምነት የዳነ ደግሞም ያለ እምነት የተጠመቀ አለ ወይ ያለን ነው። ካለ ኑ ግቡ፣ ሞግቱ። እስቲ እነዚህ የተወደዱ ደግሞ ይተንፈሱ። እስቲ ዶክተር አለ፣ አስታጥቅ አለ፣ አሴድ አለ። አሁን ደግሞ ጸግዬ መጥቷል። ያው እንግዲህ ቤተሰብ ስለሆናችሁ ቅድሚያ እንግዲህ ስራው የጋራ ነው ብዬ ነው ዝም ያለው። ቀጥሉ እስቲ። ሰላም ይበሉን ምዕመናን። ኦኬ አማንሻ፣ ቃልዬ፣ አስቼ፣ አስታጥቄ ሁላችሁም ሰላም ብያለሁ። ከታችም ያላችሁ ሁሉ ትንሽ ነገር ልበልና እንትን ልበል ልስጠው ለሚቀጥለው ማለት ነው። ይሄ ምንድን ነው? አምደ ሃይማኖት የሚል አንድ አፕሊኬሽን ላይ የተቀመጠች አለች። እሷን አይታችኋል ሊሆን ይችላል። እና ምን እንደገረመኝ ታውቃላችሁ? እዛ ጋ የሚነሱ ጥያቄዎች ተብሎ ከፕሮቴስታንት የሚነሱ ጥያቄዎች፣ ከእስልምና የሚነሱ ጥያቄዎች፣ ከኤቲስቶች የሚነሱ ጥያቄዎች እንደዚህ እያበልቻ ክርስቶሎጂን ጨምሮ እንደዚህ አይነት ነገርና ዝም ብዬ እያየሁት የሃይማኖት አጤረራ ነገር ሆኖ እንዲያይቼው አንድ ነገር ግን እንትን አልኩ። ምንድን ነው ሃውማች ጄኔሬሽን ላይ ዲፔንድ ማለት በእውቀታቸው ላይ በታጠቁት ትጥቅ ላይ ምን ያህል ኮንፊደንስ እንደሌለ በዚህ የምንመለከተውና የምናየው ነገር አለና እያንዳንዱ ሰው መቶ ሲጠይቅ የሚገርማችሁ በዚህ ዙሪያ ያለውን ነው። ጥቅሷንም የሚይዘው ይችኑ ነው፣ ምንም የሚያደርገው ይችኑ ነው። ለምን ፊድ የተደረገው ከከሌ እንዲህ ይጠየቃል፣ ከከሌ እንዲህ ይጠየቃል፣ መልሱ እንዲህ ነው የሚሆነው የምትል ቁምጽል የሆነች ነገር የተባለች ነገር አለች እና በዚህም እንዲህ ብቻ አጠሬራ ስላየው ነው። ኤኒዌይ ሰላም ልበላችሁ። ለሌሎቹ ፊት ለፊቴ ነው ያለው። የትኛው ላይ ያለውን ላንብብላችሁ? የትኛው ላይ ያለውን አውደ የተለያየ እንትኖች አሉ። እኔ ከአፕሊኬሽን ነው ያወረድኩት። አምደ ሃይማኖት የምትል ፕሌይ ስቶር ላይ ገብቼ እንደዛ ነው ያለው። አሁን ከፕሮቴስታንት የሚነሱ ጥያቄዎች ለምሳሌ አሁን ብትገባ ይመጣና መዳን በጸጋ ብቻ አይደለም ይልና መዳን በስራ ጭምር ነው የምትሉት ለምንድን ነው ብለው ይላሉ። ለምን እነሱ መዳን በእምነት ብቻ የሚለውን ነገር ስለማይጠቀሙ ማለት ነው። ይቀጥላል። በቃ እንደዛ እያለና በእንደዚህ አይነት አጤሬራ በማውጣት ምን ያህል እንደው ትውልዱስ ልክ ቅድም አሁን አማን ሲጠይቅ እንደነበረው ዶክመንትድ የሆነ ነገር ኤቪደንስ ይዞ እንዲመጣ ለምሳሌ ስለ ዮሐንስ አፈወርቅ እየጠየቀ ነበረና በግል ካልፈታኸው ቤተክርስቲያኑ የዮሐንስ አፈወርቅን እዚህ ቦታ ላይ ያለውን እንዲወስጀዋለሁ ብላ ያለችው የሚለው ነገር ላይ ስታዩ ምንም የሌለ ነገር ሆኖ ታገኙታላችሁ። ይሄንስ እና እንዲሁ ብቻ ይሄንኛውንም ነገር ልል ፈልጌ ነው። ልክ ነው። ግን ምንድነው አንድ ትንሽ ያደነኩላቸው ምንድነው ወጣቶቹ ይሄ የሙያውን ተጠቅመውበታል። በቃ እና ከተለያየ ቦታ አምጥተው እምነታቸውን ይብዛም ይነስም እዚህ ላይ የሀገር ነው ያለው እንትን ላይ ያለ ይሆና እዚህ ጋር ለምሳሌ ልዩ ልዩ ትምህርት ብሎ ስግደት አለ፣ ጾም አለ፣ ጸበል አለ፣ ሱባኤ አለ፣ ቅድስተ ቅዱሳን አለ፣ የእምነት ስራ አሁን አንተ የጠየቀው ስዕለት ምናምን በእንትን ቁጭ አድርገውላቸዋል። አያችሁ ከፈለጉ አይቸገሩም። ለመወያየትም ቢፈልጉ ጥችን ጠቅ እያደረጉ ጥቅሱን የዚህም የወንጌላውያን ልጆች ከዚህ መቼስ ከበጎ ነገር እዚህ ውስጥ የተማራችሁ በዚህ ኤአይ ምንድነው የሚባለው እንግዲህ የሙያው ያላችሁ ልጆች እንዲህ አይነት ነገር ብትሰሩ ለምሳሌ የግሪኮቹ ሰርቶ አይቻለው የነ ማን ነው የነ ስፒሮስ የእንትናቸውን እና አፕሊኬሽን አለ
የአባቶች ከጎን ጽፈውላቸዋል። እነዚህኞቹ እንደውም ቢዝነስ አድርገውታል። አሁን ገንዘብ ስትከፍል ነው የምትገባው ማለት ነው አላቸው እነዚህና እንግዲህ ጥሩ ነገር ስለሆነ ከጎረቤት ይችን ሙያ ያላችሁ ልጆች በተለይ በዚህ የኮምፒውተሩ የዚህ አይቲው ነገር ያላችሁ ልጆች እምነትን ሰብስቦ በአንድ ላይ የሚያስቀምጥ ስለተለያየ ስለ አባቶች ቢጠየቅ ስለ ጽድቅ ቢጠየቅ ስለምን ቢጠየቅ በእንዲህ መልኩ አፕሊኬሽን በጋራ ሰርታችሁ እንዳው ለቸርች ጥቅም ብታውሉት የሚል ሀሳብ ለመናገር ነው። አንተ ስታነሳው ነው ሁሌ ጊዜ አስብ ነበርና ይሄ ከነሱ መኮረጅ በጣም አስፈላጊ ነው ለማለት ነው። ቀጥሎ እስቲ ደግሞ ሀሴድና አስታጥቅ። እሺ እንደምን አደራችሁ? ሰላም ናችሁ? እንዴት ነው? እግዚአብሔር ይመስገን። መግባቴንም ያየሁት ቆይቼ ነው። ረብሽ በጣም ይቅርታ። ሰላምታ ይጨርስና እኔ ነኝ የሰብኩ ዳም እንቀጥላለን። እናት አስታጥቅ ይቀጥል። አማኔ እኮ ተኝቼ ስለሆነ ነው ይቅርታ። ተኝቼ ነው የማወራችሁ። መሽቷል። እኛ ጋር ሌሊት ነው። ተኝተህ አንድ ፓራግራፍ ሙሉ በእግር ነው የምጽፈው? አለ መጽሐፍ እችላለሁ ግን ማውራት አልችልም። ልጆች ተኝተዋል። ይቅርታ። ዳንዬ እንኳን በጣም ጨዋል። ቄስ ዲበኩሉ ሲገቡ አይቼዎታለሁ እና እየጠበቁት ነበር አማን ይፍቱ ሊሎት አሁን ሲገቡ አይቻቸው ነበር እና በቃ ሪዞርቱ ጋር አይገባም ማለት ነው አይደል? ሌላ አሁን ይሄኔ ሌላ ቦታ ላይ ቢሆን ግን እንዳለ ነው የሚገቡት ታውቃለህ። ሪዞርቱ አይመችም። ገብቷል። ካቴና ነው። የጣሊያን ብሔራዊ ቡድን ነው። የጣሊያን ብሔራዊ ቡድን ልዩ ባህሪ ምንድነው? እና አሌክስ ጋር ሲሆን እንደዚህ ብዙ ፎሎወር የሌላቸው ግን ቴዎሎጂካል ነገር ኢንተርቴን የሚያደርጉ ሰዎች ሲሆን ምናምን መምህር በረከትም አሉ። እኔ ከላይ ሆኜ አያቸዋለሁ። ቀሲስም አሉ። ሌሎች እነዚህ ሊቀ ሊቃውንት የሚባሉትም ይገባሉ። አስታጥቅ ጨርስ። እሺ ተባረኩ። ቆንጆ ሀሳብ ውይይቶች እየቀረቡ ነው። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ እምነትና የውጭ ግንኙነት በሚለው መጽሐፋቸው ላይ መዳን የሚገኘው በእምነት ነው የሚል ጽሑፍ አለ። ገጽ 13 ወይ 23 አካባቢ እና ነገር ግን ኮንሲስተንሲ ደግሞ ዝም ብላችሁ እያነበባችሁ ስትቀጥሉ እንደዛ ደግሞ አለመሆኑን የሚያሳይ ነገር አለ። ከዛ ትክክለኛ ደግሞ ትግበራው ላይ ደግሞ ሲመጣ እንደዛ ነው ወይ ቤተክርስቲያኒቱ ቢያንስ የጻፈችውን ራሱ እየተገበረች ነው ወይ? ሰዎች የሚድኑት በእምነታቸው ነው ወይስ ደግሞ በውርስ ነው የሚለውን ደግሞ እንድንጠይቅ ያደርገናል። ስለዚህ መዳን በእምነት ከሆነ እምነቱ የሚሰራው እንዴት ነው የሚለው ነገር መልስ መገኘት አለበት። የጻፈችው እንዴት ነው ተግባራዊ የምታደርገው የሚለው ነገር ማለት ነው። ስለዚህ እሱ ላይም በደንብ ቢታይ መልካም ነው እላለሁ። ቆንጆ ጊዜ ነው። እንግዶችም አለብኝ። ተባረኩ። የሰማችኋለሁ። እሺ ተባረክ። የተያዘ ነው እንትኑ እንትን ተተኩ እንዲህ አነጣጥሮ አውቶማቲክ ላይ እየጠበቃቸው ነው ብዬ ነው። አሴ ድሪድ ሰላም ብለን እና እንቀጥላ። ኦርቶዶክሳውያን ካላችሁን ውስጥ ይግቡ። ዛሬ ያለ እምነት የዳነ ደግሞም የተጠመቀ አለ? ልታስረዱን ትችላላችሁ? ይህ ሪዞርቱ ነው። በሪዞርቱ ላይ ኑ ፏፈሽ እያላችሁ እየተቀዳችሁ እንደሌላ ቦታ ላይ ኑ ሬሳችሁን አንሱ እያላችሁ እናንተ እንደምትለጥፉት አንለጥፍም። አንድ የኔ ቢጤ ደከም ያለውን የኔን አያት ያስገቡና ከዛ አንገላተውት ለ3 ለ4 ሆነው ማለት ነው እንደምታውቁት። ከዛ ርዕሱ ምን ይላል? ፕሮቴስታንቶች ኑ ሬሳችሁን አንሱ ይላል። የውሃ ድንገት ገብቶ መግቢያ መውጫ ሳጣው የሚል አላያችሁም? እንትን ላይ ርዕስ ቪዲዮዎች ላይ እና እንደዛ አትደረጉ። ዩቲዩብ ላይ ይመቸኛል። ርዕሶችን ገብቻ ያሉ ቻናል ላይ
ምን የሚል ያለው? እንዴት ናችሁ? ደህና ናችሁ ወይ? ኧረ ወንድም አለም ቆይ እንትን ቆይ አንዴ ይቀጥል። በቃ አሴ ደግሞ ሰላም አላለንም። አሴ ሰላም እዛ እኮ ነው እኮ ሰላምታ ይቀድማል ብዬ እኮ ነው ሚውት አድርግ ምለው። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የበዓል ዶሮ እና ስጋ አለቀ ወይ? ሳጋብዙኝ ሁላችሁም በተለይ ቃሌና አማን አላስታወሳችሁኝም። እንዴት ናችሁ? የኛ አላለቀም። ኦኬ መምጣት እችላለሁ? ምንቴ ሰላም ብያለሁ። እሺ ሰላም ብያለሁ ሁላችሁንም። ትንሽ እየገረመኝ የነበረውን ነገር ልንገራችሁ። የተወሰነ እያዳመጥኳችሁ ነበር ታችሞኝ። ይሄ ለኦርቶዶክሳውያንም ትንሽ ማለት እንዴት ነው ነገሩ ብለው እንዲገመግሙ ነው። ኦርቶዶክሳውያን የሆኑ ርዕሶች ላይ ኦፍላይን ሆኖ ራሱ ይገባሉ፣ ስልካቸው ይሰራል እና አንዳንድ ርዕሶች ላይ ግን ከናካቴው ድረሻ አይሉም እና እንዴት ነው ከማትሳሳተዋ ከትልቋ ኦረንታል ሁሉም አስተምሯችሁ የተወሰደ ከሆነ ለምንድን ነው አብዛኛው ርዕስ ላይ አሁን ለምሳሌ እነ ቃሌ እነ አማን ምናምን በጣም ብዙ ምላሽ ያልተሰጠባቸው ሪስፖንስ ያላገኙበት ምናምን የዲቤት ጥሪዎች አሏቸው እና ምነው ቤተክርስቲያናችሁ በጥቂት አስተምሮ ላይ ብቻ ነው ወይ ኮንፊደንት የምታደርጋችሁ እና የቀሩትንስ በጣም ትንሽ ከሚመስሉ ዶግማ አይደሉም ምናምን ከምትሏቸው ጀምሮ እንዴት ነው የምታዩት? ማለት ገብታችሁ ለምንድን ነው እውነታችሁ ማታሳዩን? ፎርዛት ማተር እኛም የእናንተ ቤተክርስቲያን ሙሉ በሙሉ ስተት ናት ብለን አናምንም። እውነታዎች ትክክለኛ የሆኑ መጽሐፍ ቅዱሳዊ የሆኑ ታሪካዊ የሆኑ ትምህርቶች ያሏችሁ ቦታዎች አሉ፣ ብዙ ቦታዎች አሉ። አክቹአሊ እነዛ ላይ ብቻ ነው ወይ የምታወሩት? ማለት እነዛ ሲነሱ ብቻ ነው ወይ የምትገቡት? ለምንድን ነው ምንም መጽሐፍ ቅዱሳዊ እንትን የሌላቸው ላይ? አሁን ለምሳሌ ምናልባት እንትን የምታስተውሉ ከሆነ ታስተውላላችሁ ብዬ አስባለሁ። ሁላችሁም እዚህ ያላችሁ ስለ ፍትሐት ሲባል የሚገባው አንድ ጭራሽ ማይታወቅ ሰው ነው። ስለ ጥምቀት ሲባልስ በቃ ጉምቶቹ ገብተዋል። በዚህ ሰዓት እዚህ ናቸው እያወሩ እና ፍትሐትን መልካም አይታል ፍትሐት የሚያምነው ተራማኝ ብቻ ነው ወይ ማለት? እውነት ለመናገር ፕሮቴስታንት መሆን ብቻ የሚሰጣችሁ ነፃነት አለ ማለት ህሊናችሁ መጽሐፍ ቅዱስ በውስጣችሁ ያለው መንፈስ ቅዱስ ካልመሰከረላችሁ እውነተኛ በቂ የሆነ ኤቪደንስ ካላገኛችሁ ምናልባት ያላችሁበት ቤተክርስቲያን ውስጥም አይኔ እዚህ ነጥብ ላይ ግን እግዚአብሔር ቃል እንዲህ የሚል ነው ይመስለኝ በሚል ሞር ለእግዚአብሔር ቃል እንትን ለመስጠት ሞር ለእግዚአብሔር ቃል ትልቁን ቦታ ለመስጠት እምነታችንም ያ አይደለ ሶላ ስክሪፕቹራ ስንል ኢንፋላብል የሆነው የእግዚአብሔር ቃል ብቻ ነው። ምክንያቱም እግዚአብሔር ብቻ ነው የማይሳሳተው፣ የእሱ ንግግር ብቻ ነው ሊሳሳት የማይችለው። ሌላው ቴንደንሲው አለው የመሳሳት ብለንም ስለምናምን ማለት ልዩነቶቻችንን በፍቅር እንዲሁም ደግሞ የወንድማማች ህብረትን ባልጣሰ መልኩ እንይዛለን። በዛ መልኩ ነው እንትን የምንንቀሳቀሰው እና የእናንተ መታሰብ አለበት። ካልሆነ ያው ውሸት ነው የሚሆነው። እውነት ለመናገር ውሸት ነው የሚሆነው። ምናልባትም በልባችሁ ሳታምኑት ቀርታችሁ ነገር ግን ያው እንደሚታወቀው ልክ አይደለችም ቤተክርስቲያኗ በዚህ ነጥብ ላይ ወይ አስተምሮ ልክ አይደለም ማለት አይፈቀድም። በግልጽ እንኳን ልክ አይደለም ማለት ቀርቶ ይሄ አስተምህሮ እኮ እንዲህ ለማለት ነው ተብሎ ሌላ አይነት ትርጓሜ ተሰጥቶ ማለት ከተለመደው አብዛኛው ሰፊው ህዝብ ከሚያምነው ውጪ እንኳን ቢናገር ኧረ ይሄ ሰውዬ እንዴት እያደሰን ነው ምናምን ነው የሚባለው። እና እኔ አሁን እዚህ መገቡ ኦርቶዶክሳውያን አሁን ከታች ከኔ በታች የማየውን ወንድም ትልቅ ቢግ ሪስፔክት ምክንያቱም የምሬን ነው። ሌሎቹ አሁን ቀሲስ እኮ እዚህ ውስጥ ሆነው ነው የማይገቡት። ቅድም ነበሩ አካባቢ አይደል አስቲ። ስለዚህ ከባድ ነው አይደል? መምህሩ እምቢ ያሉበት ቦታ ላይ መግባት ከባድ ነው። እና ሌላ ቦታ ቢሆን ግን ይገባሉ። አሁን ለምሳሌ ሀኒቾ ጋር ይገባሉ፣ ፓስተር እንትና ጋር ይገባሉ። ማን ነው
ሲስ ጋር ይገባሉ። እንዴ ሲስ ወንድማቸው ነው ወንድማችን ሲስ ወንድማችን ቤትማ ይገባሉ። አሪፍ ነው፣ ተመችቷቸዋል። ብዙ ቤት ይሁን እስቲ ሪዞርቱ ላይም ቢመጡ ሻይ ቡና ቀርተዋል መሰለኝ። አስያዝ ቤት እንዴት ይሄ ለእንትን አይሆንማ፣ ገብተዋል። ይሄ እንትን ለፖለቲካ አይሆንም፣ ያደላል። ሁሌም ቢሆን ትርፍ ለክርስቶስ ትርፍ ልናተርፍበት ነው ሩም የምንከፍተው። እንቅልፋተን የምንሰራበትን ጊዜ አቤት። እሺ ይቀጥሉ። አንድ ቪዲዮ ላሳያቸው። እሺ ህይወት አለ። ቆይ ህይወትን እናዋራና ከዛ በኋላ በጠዋቱ ሜንሽን ተደርግ የሆነ ቪዲዮ ላይ አማን አንተም ተደርጋለህ። አሳያቸዋለሁ። ቆይ ህይወት ሰላም ብለናል። ርዕሱ ያለ እምነት የዳነ የተጠመቀ አለ ወይ ነው የሚለው። ያለ እምነት የዳነ መጽሐፍ ቅዱስ ላይ አለ? ህይወት ያለ እምነት የዳነ ሲል እኮ አንድ ሰው ካላመነ አይዛብ ነው፣ በቃ ምንም አያምንም ማለት ነው። ስለዚህ አይጠመቅም፣ ቢጠመቅም አይድንም ማለት ነው። አላመነማ። እሺ ስለዚህ ሳይጠመቅ የዳነ የለም ማለት ነው። ምን ሳይጠመቅ ማለት ነው? ማን ነው ሳያምን የዳነ ሰው? ሳያምን የዳነ የለም ማለት ነው። ቆይ እንዴ ቆይማ ተቆያት ልበል እንጂ ቆይ ህይወት አንዴ ቆይ ሰዓት የለም አሁን 25 ደቂቃ ነው የቀረን። አንዴ ቆይ አንዴ ያለ እምነት የዳነ አለ ወይ ነው ጥያቄው መጽሐፍ ቅዱስ ላይ። እና ያለ እምነት የዳነ ሰው መጽሐፍ ቅዱስ ላይ አለ? ያለ እምነት የዳነ እምነት ማለት ነው እምነት አልባ እግዚአብሔር የመጣው ያለ እምነት የዳነው እምነት ሳይኖር የዳነ ሰው አለ መጽሐፍ ቅዱስ ላይ? እምነት የሌለው ሰው እንዴት ብሎ ይድናል? ዝም ብሎ እሺ ስለዚህ እምነት የሌለው ሰው በጭራሽ አይድንም። ያላመነ ሰው ቢጠመቅ ይድናል? ህይወት ያላመነ ሰው እኮ ኦልሬዲ አላመነማ፣ አዛብ ነው እኮ። ለምን ይጠመቃል? ያላመነ ሰው ቢጠመቅ ይድናል? ስላላመነ አይጠመቅም። ስለዚህ ጥምቀት ላመኑ ሰዎች እናንተ ቤተክርስቲያን ጥምቀት ላመኑ ሰዎች ብቻ ነው ማለት ነው? አዎ ጥምቀት ላመኑ ሰው። አሁን ለምሳሌ አንድ ሰው ካላመነ ሊጠመቅ አይችልም። ለምሳሌ ምን አይነት መሰለ፣ ትምህርት ቤት ታልገባ ይፈተናል? ኧረ በጭራሽ አይሆንም ነገር ነው። ስለዚህ አንድ ሰው ሳያምን ሊጠመቅ አይችልም። በዚህ እስማማለሁ። አንድ አህዛብ ለምሳሌ አህዛብ ልበልና ህፃናት አምነው ነው የሚጠመቁት። ምን ይላል መሰለ፣ ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይላል። ያምን ለማለት ፈልጎ ነው። ያላመነ ይፈረድበታል ማለት አምኖ የተጠመቀ ይድናል እያለ ነው። ያላመነው ግን አወረድም አላመነም ይፈረድበታል ዙሮም ማለት ነው እኮ። ህፃናት አምነው ነው የሚጠመቁት። ህፃናት የሚጠመቁት ደግሞ የክርስቲያን ልጆች ስለሆኑ እናት አባታቸው እምነት አላቸው። እናት አባታቸው እምነት ከሆኑ ህፃናት ምንድነው ያላቸው ቅዱስ ጴጥሮስ? ቅዱሳን ናቸው አለ። ቅዱሳን ከሆኑ ደግሞ ሰው ከምን መወለድ አለበት? ከዋና ከመንፈስ መወለድ አለበት። ጴጥሮስ አይደለም ያለው ጳውሎስ ነው ያለው። ህይወት ግን ሰው ታዲያ ምን አለ? ግን ቆይ አንዴ ህፃናቱ የተጠየቁት የነበረው ህፃናቱ አምነው ነው የሚጠመቁት ነው። አምነው ነው የሚጠመቁት ወይ አይደለም? ሰው ስለሆኑ ነው። ከዋና ከመንፈስ መወለድ አለበት። ንጹህ ናቸው እነሱ። ችግር የለውም። አምነው ነው የሚጠመቁት ወይስ አይደለም ያልኩት ሊመጡ ዘንድ እግዚአብሔር ይኸውልህ ወደ እኔ ሊመጡ ዘንድ ቅዱሳን ናቸው ይላቸው። ህይወት እንደሱ አይደለም የጠየቁት። ጥያቄውን ቀጥታ መልሱልኝ እንጂ ጥያቄው ህፃናት አምነው ነው የሚጠመቁት አይደለም ነው ያልኩት እኔ። በቃ አምነው ነው ወይ አይደለም ይበልኝ መጀመሪያ። ህፃናት ቅዱሳን ናቸው አህዛብ አይደሉማ እኮ። አምነው ነው የሚጠመቁት ወይስ አይደለም ነው ያልኩት እኔ እኮ። ምንድን አምነው የሚጠመቁት ማለት? ህፃናት እኮ ቅዱሳን ናቸው። ጥምቀት ስለሚያስፈልጋቸው አምነው ነው የሚጠመቁት ወይስ አይደለም ነው እነሱ የሚወለዱት ህፃናት ሰው ከዋና ከመንፈስ በሚለው ነው። ችግር የለውም። በኋላ ለምን ይወለዳሉ የሚለውን ነገር በኋላ። አሁን የጠየኩት ጥያቄ ህፃናት አምነው ነው የሚጠመቁት አይደለም የሚል ነው። ወይ አምነው ነው ወይ አይደለም ይበሉ እንጂ ህፃናት ያምናሉ የምትላቸውን የሱ አይደሉ፣ ንጹህ አይደሉ። ሁለዚህስ ምን ኃጢአት አላታ? ስለዚህ ህፃናት አያምኑም ማለት ነው። አያምኑም ማለት ህፃናት አያምኑም ማለት ነው። ትምህርት ብታስተምራቸው እነሱ እንዴት ህፃናት አይሰሙማ? ትምህርት የተማሩ። ስለዚህ አያምኑም ወይስ ያምናሉ እኮ ነው ጥያቄው። ለምን ዳይሬክት አይመልሱም? ያምናሉ። እንዴት አያምኑም?
ያምናሉ። የህፃናትን ልብ አላቅማ ፈጣሪ ነው የሚያውቃ ስለማላቅም እኮ አምነው ነው የሚጠመቁት አይደለም? እሺ ጥምቀቱ ላይ አምነው ነው የሚጠመቁት አይደለም? ቅድም አንዱ ኦርቶዶክሳዊ ያምናሉ ብሎናል። እኔ ከአሕዛቡ ጋር መቻ የእስኩኝ ከአሕዛቡ ጋር መምህር ህይወት ይቅርታ፣ አንዴ ቆይ የሚለውን አገናኘው ህይወት ቆይ ኧረ በጌታ ስም እኔ የጠየኩትን ለምን አይመልሱልኝም? ህፃናት አምነው ነው የሚጠመቁት አይደለም ነው እኮ የጠየኩት። በቃ እስካሁን አልተመለሰም። ስንት ደቂቃ ሙሉ ይሄ ጥያቄ እንዴት አምነው ማለት ምን ማለት? ያንተ ህፃናት ድነዋል አልዳኑም? አሁን ስለአንተ ሲብጠይቅ ምንድነው የምትለኝ? ኧረ መጀመሪያ የኔን ይመልሱ እንዴ። አምነዋል አሁን ምንድን ላይ ነው ያሉ? ንገረኛ እኮ እሱ ደርሶ ንገሩኝ እንጂ ህፃናት ያለ እምነት የዳነ የለም ብለውኛል። ህፃናት አምነው ነው የሚጠመቁት ወይስ አይደለም? ህፃናት አመኑ አላመኑ እግዚአብሔር ነው የሚያውቀው። እነሱ አሁን ተኔ ጋር አይነጋገሩም፣ ህፃን ናቸው። እኔ እንደዚህ ህፃን ናቸው። ቆይ ፈጣሪ ነው የሚያውቀው ስለነሱ፣ የነሱ ነው የሚያውቀው። እሺ ህፃናት የሚጠመቁት ለድነት ነው? አዎ ያ ሰው ከዋና ከመንፈስ በሚለው ማለት ነው። በጥምቀት መወለድ አለበት ሰው ልጅ ማለት ነው። ጥቅሱን ይበሉልኝ እስቲ። ሰው ስለሆነ እኮ ጥቅሱን ይበሉልኝ። ዮሐንስ ወንጌል ላይ ምዕራፍ ቁጥር 3 ምዕራፍ 3 አለልህ። አቆይ አላወራ ቁጥር 5 እሺ ቁጥር 5 ላይ ቁጥር 5 ሰው ከውሃና ከደሙን ማንን ባሰውየው ያውም እግዚአብሔር እያስተማረው ሳለ እንዴት የሰው ልጅ የማታው ተማሪ ጥቅሱ ላይ እንሂድ። መሀል ቶሎ መገባበት ቶሎ ሜኑ ነገር ላይ ብንቆም ይሻላል ብዬ ስለማስብ ነው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ይሄ ጥቅስ ለህፃናቱ ይውላል? አዎ ህፃናት ካልተጠመቁ መንግስተ ሰማያት አይገቡም ብለው ያምናሉ እርሶ? መንፈስ ቅዱስ ማደር አለበት በእነሱ። ህፃናት ካልተጠመቁ መንግስተ ሰማያት ይገባሉ ወይስ አይገቡም ነው? ቅዱስ የሰው ልጅ የሚያገኘው ህይወት የጠየቅኩት ጥያቄ ይመለስልኝ እንጂ የጠየቅኩት ህፃናት ካልተጠመቁ መንግስተ ሰማያት ይገባሉ ወይስ አይገቡም? ያን ፈጣሪ ነው የሚያውቀው። እኔ ምን አውቃለሁ? ታዲያ ጥቅሱ ፈጣሪ ያውቃል አይደለማ የሚለው? ጥቅሱማ አይገቡም ነው የሚለው። በቃ አለቀ። የጠቀሱ ጥቅስ አይገባም ነው የሚለው። ምኑ እንዴት እግዚአብሔር ያውቃል ይላሉ? እሱን ጥቅስ ጠቅሰው እግዚአብሔር ያውቃል ማለት አይችሉም። እግዚአብሔር ያውቃል ላይ ባል ምሱ ጥቅስ ተጠቅሶ ጥያቄ ጠይቅህ አንድ ሰው የጸደቀ ሰው ጻድቅ ነው ያልከው ሰው መንፈስ ቅዱስ ያስፈልገዋል አያስፈልገውም? አንተን ጥያቄ ህይወት እኔ የጠየቅኩትን ይመልሱ። ይሄን ጥቅስ ጠቅሰው ይበቃቸዋል መንግስተ ሰማያት ቢገቡ ተሆነ ይበቃቸዋል እያልክ ነው እንዴ? አላለ ምንም አላል። ወደ እርሶን እምነት ነው የጠየቅኩት። እኔ ራሴን ምንም አላወራሁም። የእርሶን እምነት ነው የጠየቅኩት። እርሶ ሲጠየቁ ህፃናት ሊጠመቁ ይገባል አሉ። በምን መንገድ ነው ሊጠመቁ ይገባል ሲሉ የትኛውን ጥቅስ ተደግፈው ነው ሲባሉ ሰው ከውሃና ከመንፈስ ካልተወለደ መንግስተ ሰማያት ሊገባ አይችልም የሚለውን ቃል ጠቀሱ። በዚህ ጥቅስ መሰረት ህፃናት ካልተጠመቁ መንግስተ ሰማያት አይገቡም ወይ ብዬ ጠየቅኩት። ኦኬ ህፃናት ካልተጠመቁ መንግስተ ሰማያት አሁን ቆይ ኧረ በጌታ ልጨርስ እንዴ? እሺ ህፃናት ካልተጠመቁ መንግስተ ሰማያት ይገባሉ ወይስ አይገቡም? በዚህ ጥቅስ መሰረት ብዬ ነው የመጀመሪያ ጠየቁት። ይገባሉ ወይም አይገቡም ይበሉኝ መጀመሪያ። ካልተጠመቁ ህፃናት ካልተጠመቁ መንግስተ ሰማያት ይገባሉ ወይስ አይገቡም? ያ የእግዚአብሔር ነዋ፣ የኔ ፍርድ አይደለም። እሺ ይሄ የእርሶ ፍርድ አይደለም። መጽሐፉ ግን ምን ይላል? ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ምን ይላል መጽሐፉ? ሰው ከዋና ከመንፈስ ካልተወለደ የእግዚአብሔር ልጅነት ሊያገኝ አይችልም ይላል። አይልም። የእግዚአብሔር ልጅነት አይልም። እንደገና ያንብቡት። መንግስተ ሰማያት ሊገባ አይችልም ይላል። እሺ ሰው ከዋና ከመንፈስ ካልተወለደ መንግስተ ሰማያት ሊገባ አይችልም ይላል። ስለዚህ እርሶ ጥምቀት ብለው ስለሚፈቱ ይህንን ጥቅስ በዚህ ጥቅስ መሰረት በእርሶ አፈታት ሰው ካልተጠመቀ መንግስተ ሰማያት ሊገባ አይችልም። በዚህ ጥቅስ መሰረት አይደል? አንድ ጥያቄ እዚያው ላይ ጠይቃ አንተ አይጠይቁኝ። እንዴ መጠየቅ ብቻ ነው ቴስታን ያለ አዎ መጠየቅ ብቻ ነው። ስንቴ ስንመልሳ እንደ ኖር ነው ህይወት። ስለዚህ ጥያቄውን ይመልሱት ቀጥታ። ጥያቄው በዚህ ጥቅስ መሰረት ሰው ካልተጠመቀ መንግስተ ሰማያት ሊገባ አይችልም አይደለ? ማለት አልተጠመቀ ማለት አምኖ ካልተጠመቀ ነው ወይስ ካልተጠመቀ? በዚህ እሱ በጠየቁት ጥቅስ መሰረት በጠቀሱ ጥቅስ መሰረት ሰው ካልተጠመቀ መንግስተ ሰማያት አይገባም አይደለ? ሰው ከዋና ከመንፈስ ካልተወለደ ስለሚል ማለት ነው። በሱ በሚለው አዎ። እሺ ቆይ አሁን ምን ላድርግ መሰለኝ? ተጠምቆም እኮ ላይገባ ይችላል። ቆይ ተጠምቆም ላይገባ ይችላል። አንዴ አይጠይቁኝ። እሺ ቆይ መጀመሪያ ምን መሆን አለበት መሰሉት? ይሄን ጥቅስ መጀመሪያ ለህፃናት እናርገው።
እርስዎ ኖት ለህፃናት ያሉት። ስለዚህ ኖ ይሄን ጥቅስ አሁን ለህፃናት ብቻ ለህፃናት አይሆንማ። ምስክርነት እኮ የተሰጠ ሀለ ቆይ አንዴ ቆይ ስለ ህፃናት ነው የተጠየቁት። አሁን ይኸውልዎት ይሄ ጥቅስ ቁጥር 5 ላይ ሰው እግዚአብሔር መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ነው። ቀጥታ ነው ሊገባ አይችልም የሚለው። ይሄ ጥቅስ ለህፃናት መዋል ይችላል ህይወት? ከዛ ወደ ታች አንብበው፣ ሁለቱንም አንብበው። ይሄ ጥቅስ ስለ ህፃናት መዋል ይችላል መጀመሪያ አንብበው እንጂ ጨምረህ አንብበው አሁንም። እሺ ይኸው ከስጋ የተወለደ ስጋ ነው ከመንፈስም የተወለደ መንፈስ ነው። ምን ማለቱ ነው እሱ? እሱ ላይ ከመምጣታችን በፊት ማለት ምን ማለት ፈልጎ ነው? እሱ ላይ ከመምጣታችን በፊት ሆነ አንብበው እንጂ አንብበው እሱን ተርጉመው። ከስጋ የተወለደ ማለት ምን ማለት ነው? ህይወት የመጨረሻ እድል። እሺ አሁን የመጨረሻ እድል የጠየኩትን ጥያቄ መጀመሪያ በደንብ ይስሙ። ይሄ ጥቅስ ለህፃናት መዋል ይችላል ወይስ አይችልም? የቱ? ይሄ ለህፃናት ብቻ አይደለም እኮ የተጻፈው። ችግር የለውም ለህፃናት ግን መዋል ይችላል ወይስ አይችልም? ችግር የለውም ለህፃናት መዋል ይችላል ወይስ አይችልም? እኔ ይውላል ብዬ ነው የማስበው። ጥሩ እሺ። ለህፃናት ሲውል አንድ ህፃን ልጅ ካልተጠመቀ በስተቀር መንግስተ ሰማያት መግባት አይችልም ማለት ነው? እንደዛ ብዬ ነው የማስበው በጥቅሱ አይነት። እሺ ስለዚህ ህፃን ካልተጠመቀ በስተቀር መንግስተ ሰማያት አይገባም በዚህ አይነት። አዎ እስቲ ቤተክርስቲያኖት ህፃን ልጅ ካልተጠመቀ መንግስተ ሰማያት አይገባም ያለችበትን ማስረጃ ያምጡ። አረ ወንድሜ አሁን ስለሱ አላቅም። እኔ መጽሐፍ ቅዱስ ያለውን ነው የማወራ። የቤተክርስቲያኖትን ሳያውቁ ሶሎ ስክሪፕቸር ሆኖ ቆይ ፕሮቴስታንቲዝምን አሁን የህፃናት አይደለም እንዳል ሰው እያለ ነው ያለ ህይወት ወይ እድሜ ገደብ የለውም ማለት ነው። አንዴ ህይወት ፕሮቴስታንቲዝምን ጥቂትም ቢሆን ያውቁታል አይደለ? አሁን እርሶ ከፕሮቴስታንቱ ላይ የባሰ ነው የሆኑት። እንዴት? ፕሮቴስታንትን እናንተ እንትን ስለምትሉ ማለት ፕሮቴስታንትን እናንተ አባቶችን አያከብሩም ቤተክርስቲያን አያከብሩም ስለምትሉ እርሶ ግን ከፕሮቴስታንት የባሰ ችግር ውስጥ ነው የገቡት። አሁን እንዴት? ሶሎ ስክሪፕቸር የሚባል ነገር አለ። ይሄ ጥቅስ ህፃናትን ይመለከታልና ህፃናት ካልተጠመቁ መንግስተ ሰማያት አይገቡም ያለ አባት ወይም ደግሞ እንደዛ ያለ የእርሶ ቤተክርስቲያን ምሁር ካላሳዩ በስተቀር ሶሎ ስክሪፕቸር እነሱ ብለዋል አላሉም አይደለም። መጽሐፉ ግን ይላል እዚህ ላይ እኮ መጽሐፉ ለመጽሐፉ ታማኝ መሆን አለብን በሚል ነው። እኔ አሁን ህይወት ስለ ህፃናት ይሄ ስለ ህፃናት ነው ካሉ ህፃናት መንግስተ ሰማያት ሊገባ ይችላል ካልተጠመቁ የሚል ነው የሚሆን ብለህ ያዘው እንጂ ለህፃናት ብቻ ትበል። አሁን ስለ ህፃናት ነው ያወራነው። ህፃናት ይሄንን ካልተገበሩ ወይ ካልተጠመቁ መንግስተ ሰማያት አይገቡም የሚል አንድ የመጽሐፍ ቅዱስ ክፍል ያሳዩን እስቲ። አንድ ነገር ልንገርህ እኔ ማለት ነው እኔ የምነግርህ ነገር ማለት ነው። ደግሞ መልስ ይመልሱ እኮ እሺ። ቅዱሳን ከሆኑ ሳይጠመቁ ይገባሉ? ቅዱሳን ለቅዱሳን ይላል መጽሐፉ ደግሞ እኮ ህፃናቱ ሳይጠመቁ ይገባሉ ነው እኮ። ቅዱሳን ለቅዱሳን ይላል። ቅዱስ ነኝ ብለህ አንተ ቅዱስ ማድረግ አትችልማ። ህፃናት ሳይጠመቁ መንግስተ ሰማያት መግባት ይችላሉ ወይ? በቃ ይችላሉ ማለት ነው። በዛኛው ደግሞ አውድ ስታየው አሁን ደግሞ አይችሉም ብለው ነበር እኮ ከሰከንድ በፊት ግን አይችልም ብለው ነበር እኮ ህይወት። መጽሐፉ አይጋጭማ። እኔ እንዲጋጭ አይደለም። እርሶ ተጋጩ። መጽሐፉ ሳይጋጭ እርሶ ተጋጩ እኮ። አሁን አይችልም ማለት ነው። የምትፈታ ታዲያ አንተ አስረዳኛ። እኔ ስለተጋጨብኝ እኮ እኔ አስረዳውታለሁ። ግን አሁን ግን እንደዛ አላሉም። እርሶ አስረዳኛ ታዲያ። ተጋጩ እርሶ። እሺ የትኛውን እንምረጥ? የእርሶን የትኛውን እንምረጥ? መጀመሪያ ግን ጥምቀት አንዳንድ ጊዜ ስለ ጥምቀት ያወራል መጽሐፉ አያወራም። እኔ ጥያቄ እሱ ነው። አሁን እናንተ ለማውጣት ነው እርሱን እኔ መልስልዎታለሁ። አሁን ግን እርሶ መጀመሪያ አንዱን ይምረጡ። አሁን ህፃናት ካልተጠመቁ አይገቡም ብለው ነበር። አሁን ከሰከንድ በኋላ ደግሞ ህፃናት ካልተጠመቁ ይገባሉ፣ ሳይጠመቁ ይገባሉ። የህፃናትን መግባት አለመግባት ፈጣሪ ነው የሚያውቀው። እኔ ታውቃለህ። ግን የሰው ልጅ እርሶ ግን አንዴ ይገባሉ አንዴ አይገቡም ብለውናል እኮ ነው። አሁን ደግሞ ሶስተኛ ያመጡ ፈጣሪ ያውቃል አሉ። እሺ ይኸውልህ አዳምጠኝ። የሰው ልጅ ግን ከውሃና ከመንፈስ ካልተወለደ በሚለው አይገባም። ስለ ህፃናቱ ነው የጠየቅኩት እኮ። ህፃናት ደግሞ ቅዱሳን ነው ይላቸዋል። እነሱ ነው መንግስቱ የሚያውቀው ፈጣሪ ነው እኮ። እሺ ይገባሉ አይገቡም? እሺ እኔ ምን አውቃለሁ? ፈጣሪ ነው አፍርዱ። ቅድም ይገባሉ አይገቡም ምን ብለው ነበር? ሁለት ሶስት አሉ። አሁን ሶስት ነገር አወሩ እኮ በአንድ ጊዜ። ምንድን በአንዴ ሶስት ሀሳብ አወሩ። መግባት አለመግባት ፈጣሪ ነው የሚያውቀው። ምክንያቱም ቅዱሳን ናቸው ይላቸዋል። አሁን ይበቃውታል። በቃ ይበቃውታል። ቀሲስ ልል ነበር አይደለም። አሁን በአንድ ጊዜ ማለት ነው ሶስት ሀሳብ አነሱ። በአንድ ጉዳይ ላይ ሶስት ሀሳብ አነሱ።
ስለዚህ በመጀመሪያኛ ዮሐንስ 3 ጋር የመጡት እርሶ ስለሆኑ እኛ በመጀመሪያ ስለዚህ ጉዳይ ምን እንደምናምን ላስረዳሁት። በቃ እርሶ መመለስ ስላልቻሉ ማለት ነው አስረዳቸው እየተባለም ስለሆነ ከስር ስለዚህ እኔ ላስረዳሁት ነው። አንዴ ሚውት ያርጉ። ኦልሬዲ ሰዓታችንም ስለሄደ 10 ደቂቃ ስለሆነ የቀረ በቃ ሚውት ያርጉና ላስረዳሁትና ይውጡ ለዛሬ ማለት ነው። በሌላ ርዕስ ደግሞ እናወራለን። ህይወት በጥምቀትና ድህነት ላይ ፕሮቴስታንቱ ምን ያምናል የሚለውን ጀነራሊ ምን ያምናል የሚለውን ነገር ጀነራሊ ላስቀምጥ በመጀመሪያ ደረጃ ማለት ነው። ጥምቀትን በተመለከተ የሚነሳ ነገር ከነገረነት ሙሉ በሙሉ የተፋታ ምንም ከነገረነት ጋር የማይገናኝ ነገር ነው ብሎ አያምንም። ፕሮቴስታንቲዝሙ እንደዛ አያምንም። በተለያየ መልኩ ሊያብራራው ይችላል፣ የተለያየ ማብራሪያ ሊኖረን ይችላል። ነገር ግን በመጀመሪያ ሰው ለመዳን ምን ማድረግ አለበት ሲባል ማመን አለበት ብለን እናምናለን። ማመን ያለበት አስቀድሞ ሰው ማመን አለበት። ካላመነ ሊድን አይችልም ሰው እንላለን። ጥምቀት ቀጥሎ የሚመጣ ከዛ እምነት ቀጥሎ የሚመጣ መታዘዝ ነው እንላለን። ኦኬ ያ መታዘዝ ነው እንላለን። ምናልባት ሉተራኖች እኮ ያጠምቃሉ ሊባል ይችላል። ሉተራኖች የሚያጠምቁት በቀጥታ በህፃኑ ልብ ውስጥ እምነት አለ ብለው ስለሚያምኑ እምነት አለ፣ ፓሲቭ የሆነ እምነት አለ። ኦርቶዶክሶች እንደዛ አታምኑ። ነገር ግን ሉተራኖች እንደዛ ያምናሉ። ህፃናት የሚያጠምቁት ራሳቸው እምነት ያስፈልጋል ብለው ያጠምቃሉ ማለት ነው። አንደኛ። ሁለተኛ ህፃናቱ ኦሪጂናል ሲን አለባቸው ብለው ደግሞ ያምናሉ። ስለዚህ ስለ ኦሪጂናል ሲንም ተነስቶ ነው የህፃናት ጥምቀት እኛ ጋር አፈር የሚደረገው። እናንተ ጋር የህፃናት ጥምቀትን በተመለከተ ለድነት እንደሆነ ህፃናቱ የሚጠመቁ ለድነት እንደሆነ ለማሳየት ኦሪጂናል ሲንም አታምኑ። ስለዚህ ከምንድነው የሚድኑት ቢባል ራሱ መልስ የለም። በመጀመሪያ ያለ እምነት የዳነ ሰው አለ ብለን አናምንም። የመጀመሪያው ነገር እሱ ነው። ሁለተኛ ነገር ደግሞ ያመነ ሰው ደግሞ እዚህ ያለ ነው ሰዎች አሁን ያመነ ሰው ደግሞ ይጠመቃል ብለን እናምናለን። የሚጠመቀው ያመነ ሰው ነው ብለን እናምናለን። እዚህ ያለ ነው ሰዎች ማለት ነው። ያመነ ሰው ካልሆነ በስተቀር ጥምቀቱ ለሰውየው ምንም ነገር አይሰራለትም እንላለን። ስለዚህ መጀመሪያ ሰው ማመን አለበት። በምን ማመን አለበት? በኢየሱስ ክርስቶስ ማመን አለበት። ስለዚህ የቆርኔሊዮስ ቤተሰቦች የሚያሳየን ምዕራፍ 10 ሐዋርያት ሥራ ምዕራፍ 10 እሱ ነው። የሐዋርያት ሥራ ምዕራፍ 8 የሚያሳየን እሱ ነው። የሐዋርያት ሥራ ምዕራፍ 2 የሚያሳየን እሱ ነው። ሰው በክርስቶስ ካመነ በኋላ ንስሐ ይገባና ይጠመቃል። ስለዚህ ድህነት በቀጥታ በእምነት ነው የሚለውን ነገር መጽሐፍ ቅዱሳዊ እውነት ስለሆነ እንቀበለዋለን። ህፃናትስ? የህፃናቱን ጉዳይ እርሶ እንዳሉት ነው። የመጀመሪያው ነገር የህፃናቱን ጉዳይ የነሱን ፌት የነሱን እድል የሚይዘው እግዚአብሔር ነው። ስለዚህ እነሱን የግድ ካልተጠመቁ በስተቀር ሊድኑ አይችሉም ብለን አናጠምቃቸውም። ካልተጠመቁ በጭራሽ በቃ ሲኦል ይገባሉ ብሎ ማንም ፕሮቴስታንት አያጠምቅም እነሱን። አንዱ እሱ ነው። ሁለተኛው ነገር ደግሞ ልጆች እስከሚያድጉበትና ወደ ክርስቶስ እስከሚመጡበት ሰዓት ድረስ ሰው ቤተሰብ በክርስቶስ ትምህርት እነሱን እያነጸ ማሳደግ እንዳለበት፣ ቤተክርስቲያን እነሱን እያነጸች ማሳደግ እንዳለባት ደግሞ እናምናለን ማለት ነው። ሰው በዛ መንገድ እናስቀምጠዋለን። ስለዚህ ህፃናቱን ግን ማስገባት ከተፈለገና ህፃናቱ የግድ ካልተጠመቁ አይድኑም ከተባለ ህፃናት ኦልሬዲ ሳይጠመቁ በፊት በቃ ሊድኑ የማይችሉ የቁጣ ልጆች ናቸው ብላችሁ ማመናችሁ ነው። ዲስ ኢዝ አንደኛ ኦሪጂናል ሲን እንድታምኑ ያስገድዳችኋል ማለት ነው። ካልሆነ ግን ጥምቀቱ ምንም አይሰራም። እርስ በርሱ የተምታታ ነገር ነው ይዛችሁ የምትመጡት ማለት ነው። በዛ ምክንያት ይሄንን ነገር በሰፊው ሌላ ጊዜ የምናወራበታለን። አሁን ግን ያው በአንድ ጥያቄ 3 ምላሽ ነው የመለሱት። አይ ዶንት ቲንክ እንደዛ መመለስ ያለበት በሚቀጥለው በሌላ አንተኑ ላይ ደግሞ ጥያቄ አለኝ። ይቅርታ ግን ሰዓት ይላል ያመነ የተጠመቀ ይድናል ከሚለው ላይ እሺ ቀጥሎሽ ያመነ የተጠመቀ እቺኛው ብቻ ነው መልሰው ነው እኮ ያላመነ ግን ይፈረድበታል ይላል። ከዞ ላይ ያመነ የተጠመቀ ይድናል ሲል እምነት ለድነት አልሆነም ማለት ነው። ዛሬ እሱ ላይ አሁን አልተጋጨብህም? እምነት ለድነት አይሆንም እያልን ነው። እምነት ለድነት አይሆንም እያልን ነው አላልኩም ያለው እንደ ወገኖች እዚህ ይቅርታ ልጠይቅ ብያለሁ። ያመነ ሰውማ ይጠመቃል፣ የታወቀ ነው እኮ መጀመሪያ ማመን አለበት። በቃ እሱን ነው ያልኩት። አሁን እርሶም ያልመለሱትና በአንድ ጊዜ 3 መልስ የሆነበት ምክንያት እሱ እኛ እምነትን ኦርቶዶክስ ለምንድን ነው የምታጠምቀው ስትለኝ አሁን የምታጠምቀው ስትለኝ አሁን ያልኩትን ነው ሰው የመለሰልኝ። ሰው ከዋና ከመንፈስ ካልተወለደ በሚለው ማለት ነው እኮ እሱ ለህፃናት ከዋለ ደግሞ አደጋ ይፈጠራል። አሁን እኮ እሱን ነው እርሶም ያልመለሱት። እሱ ለህፃናት ከዋለ አደጋ ይፈጠራል። ህፃናት አይገቡም ብለ ነው ማመንት የሚሉ ማለት ነው። አይ እሱን እንደዛ ካሉት በቃ ኦሬዲ ችግር አሁን ያሉት ነገር ነው። ምክንያቱም እሺ ስለዚህ ህፃን ካልተጠመቀ መንግስተ ሰማይ ሊገባ አይችልም ሲባል መልሶት አሁን እርሶ የመጀመሪያው አይገቡም ነበር፣ ሁለተኛው ይገባሉ ነበር፣ ሶስተኛው አላውቅም። 3 ምላሽ ነው በአንድ የመለሱት። ምክንያቱም ጥቅሱ ለህፃናት መዋል አይችልም። ከባድ ጥቅስ ነው ራሱ
ህይወት ኤኒዌይ ግን ሌላ ጊዜ እኔ ደግሞ አይገቡም እንዳልልህ ያልኩኝ ተዛ በቃ ይበቃል ህይወት ይበቃል። በቃ እናመሰግናለን። ትንሽ ቁጭ ብለው ማጥናት ይኖርቦታል። ቴንክ ዩ ሶ ማች። ይሻላል በቃ ይምጡ። ሌላም ቀን ጥያቄ ካሉ ያለ ስለሆነ ነው፣ ሰዓት እየሄደ ስለሆነ ነው። አሁን ማጠቃለያ የምንሰራበት ሰዓት ይሆናል ማለት ነው። ያንሳ ምንድን ብላችሁ ዮሐንስ ያለውንሳ ምንድን ብላችሁ የምተረጉሙት? ቆይ ህይወት ጨረስን። ቆይ ሰው ከዋና ከመንፈስ የሚለውን ተርጉሙልኛ። ምን ለማለት ተፈልጎ ነው? አማንሽ አለ እስቲ ኖ ሰው ከዋና ከመንፈስ ካልተወለ ቆይ ላውርዳቸውና አይ ይበቃቸዋል። አንድ ቪዲዮ ላሳያችሁና ከዛ አጠቃሉ። እኔም እየተጠራው ነው መውጣት። አሳየን። እሺ አይታችሁ ሊሆን ይችላል አላውቅም። እኔና ማን ሜንሽን ተደርገን ያየሁት በጣም ፈኒ ቪዲዮ ነው። ይሄ ቪዲዮ አይታችሁታ? እስቲ ቃሊ ምንድን ነው የሚለው? መንገድ ላይ ስመጣ ነው የሰጡኝ የጴንጤ እምነት ተከታዮች አንብበው ብለው ሁሉ ጊዜ ይሰጡኛል። አነባለሁ። አንብቤው በቃ ግራ የሚገባኝ ነገር አለ። ቆይ አንዴ ይሰማል? አዎ ይሰማል፣ በደንብ ይሰማል። እሺ ምንድነው እዚህ ጋር አንብቤ እንደምታዩት እዚህ ጋር እዚህ ጋር ማለ ምናምን ምን ይላል? በማቴዎስ 17 ሲካፈል ለ12 17 ሲካፈል ለ12 ሲቀነስ 17 ይላል። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ! አቤት 17 ሲካፈል ለ12 ሲቀነስ 17 ይላል። ጋዴን አሳልፎ ምን ማለት ነው? ማለት አልገባኝም። ምን ነው እንደዚህ ማካፈለው? አንድ ኦርቶዶክስ ለአንድ ሚሊዮን መብቃት ይችላል። የመጨረሻው እንዴት ደድኩት። ሚመሩ ግን መጨረሻውን አሳመረው። ታውቃለህ፣ ደስ ይላል። አንድ ኦርቶዶክስ ለ1 ሚሊዮን ይበቃል። ኢማጂን ሲቀነስ አላለም። በጌታ እኮ ማስክ ክፍለ ጊዜ ላይ ሲፎርፍ የኖረ ሰው እኮ ነው። እኔ ማስክ ክፍለ ጊዜ ላይ ሲፎርፍ የኖረ ሰው ነው። አሁን ጥቅስ እንዴት እንደሚቀመጥ ራሱ አልነገሯቸውም እና ሰርፕራይዝ አድርጎታል። እሱ የሚያውቀው ቀዩ መጽሐፍ፣ ቢጫው መጽሐፍ፣ ሰማያዊ መጽሐፍ ላይ የተቀመጡትን ነው የሚያውቀው። እዛ ላይ ሲካፈል ሲቀነስ የለውም። እንግዲህ ጥቅስ አቀማመጥ እንዴት እንደሆነ አቆበዳ ሲስተር ሼር አድርጋልኝ ነው መጀመሪያ ያየሁት እና ይሄ እንደሆነ አላወኩም። ሜንሽን መደረጌን አላየሁም። እና ኤኒዌይስ ጥቅስ ሲቀመጥ ኦርቶዶክስ ወንድም እህቶቻችን እንደዚህ ነው የሚቀመጠው፣ እንደዚህ ነው የሚቀመጠው። እና አንብቤዋለሁ፣ እኔ ብዙ ጊዜ አነበዋለሁ እና ኢትስ አሜዚንግ። በጣም የሚያስቅ እንትን ነው። ማሳረጊያውን ጥሩ አድርገዋል። ቃሌ አስቼ እንጨርስ መሰለኝ። እንጨርስ በቃ። ይደገም እያሉ ነው ሰዎች። ግን እስቲ አንዴ ይደገም። ምን ይመስላችኋል? ይህን ነገር አሁን መንገድ ላይ ስመጣ ነው የሰጡኝ የጴንጤ እምነት ተከታዮች አንብበው ብለው አልተከፈተም። ይህን ነገር አሁን መንገድ ላይ ስመጣ ነው የሰጡኝ የጴንጤ እምነት ተከታዮች አንብበው ብለው ሁሉ ጊዜ ይሰጡኛል። አነባለሁ። አንብቤው በቃ ግራ የሚገባኝ ነገር አለ። ምንድነው እዚህ ጋር አንብቤ እንደምታዩት እዚህ ጋር እዚች ጋር እዚህ ጋር ማለ ምናምን። እሺ እንጸልያለን። አባቶ እናመሰግናለን፣ ይህንን ማለዳ በውጭ ላሉት ደግሞ ይህንን ምሽት ባርከ ስለሰጠህን ቀኑንም ምሽቱንም በሰላም ስለጠበቅከን የዘላለም አባት ቅዱስ እግዚአብሔር ሆይ እናመሰግናለን። ለነጋልን ቀኑን በመልካምነት እንድታሰናዳን ለመሻልን ደግሞ በሰላም እንድታሳድረን እንጸልያለን። የዘላለም አባት ቅዱስ እግዚአብሔር ሆይ አሁን በተወያየንባቸው የቃልህን እውነት በተነጋገርንበት የዘላለም አባት ቅዱስ እግዚአብሔር ሆይ በኢየሱስም ለሕይወታችን የሚሆነውን መዳናችን እንዴት እንደሆነ ምሕረትህን፣ ቅድስናህን፣ ጽድቅህን
ማየት የምንችልበትን እድል ስለሰጠህን እናመሰግንሃለን። ቅዱስ እግዚአብሔር ሆይ በዚህ ቤት እየሰራ ስላለው ስራ አንተን የምናቅበት ያንተን እውነት ዲስከስ የምናደርግበት የምንጨዋወትበት ፕሮግራምን ቋሚ ፕሮግራምን ስለሰጠህን ስምህ ለዘላለም የተባረከ ይሁን። ለህይወት የሚሆነንን ነገር ደግሞ ማግኘት እንድንችል እንዲሁ ባክ ኤንድ ፎርዝ እየተከራከረን የምናሳልፍበት ጊዜ ሳይሆን ከተወሩ ነገሮች መካከል ሪፈረንስ ሊሆን የሚችልን ነገር የምንታጠቅበትን ነገር እያስታጠቀን ስላለ እየሰጠህን ስላለ እናመሰግንሃለን። በዚህ እግዚአብሔር ሆይ የመጨረሻው ግባችን በልጅ ወደሚገኝ እውቀት ሰዎችን ማምጣት ነውና ቅዱስ እግዚአብሔር ሆይ በኢየሱስ ስም በዚህ ቤት ይሄ ስራ እንዲሰራ ጸጋህን እንድታበዛልን ዘንድ እንጸልያለን። ኃይል፣ ክብር፣ ምስጋና በላይ በሰማይ ለአንተ በታች በምድር ከሰው ልጆችም ሁሉ ጌታ ሆይ ለአንተ ብቻ ይሁን። አሜን አሜን። ተባረክ። አሜን። ቅዱሳን ዛሬ እንግዲህ ነገ የተነጋገርነው ነገር ዓርብ የመጨረሻ ቀን ይሆናል ማለት ነው። በቀን ኢትዮጵያ 1 ብር በቀን፣ በአውሮፓ 1 ዩሮ በቀን፣ በመካከለኛው ምስራቅ በሪያል 1 ሪያል፣ ደቡብ አፍሪካ ባላችሁ፣ ካናዳ፣ አሜሪካ ያላችሁ ደግሞ 1 ዶላር ተባብለናል። ነገ 20 ብሩን ትንሹ ነው 20 ብር ማለት ነው። ትንሹ በያላችሁበት 20 ብር ግን ይሄ ከዛ በላይ ማድረግ ይቻላል። ትንሹ ተቋረጥኩኝ አማንሻ ተቋረጫለሁ። ይሰማል። እሺ ስልክ ገብቶብኝ ስለነበር እና ትንሹ 20 ብር ይሆናል ማለት ነው። በያለንበት 20 ብር ይሆናል። ከዛ በአንድ ላይ አድርገን ኢትዮጵያ እናዘጋጃለን። የስልክ ቁጥር አካውንት ያለው እናዘጋጃለን። እዚህ ላለው ደግሞ እንደተለመደው በኔ ዜል ነገ እንሰጣለን ማለት ነው። ተባረኩ። እንጠብቃቸዋለን። ሞቅ ደመቅ አድርገን ሪዞርቱን በ17 ኮከብ ላይ ነገ ፏፈሽ የምንልበት ነው። ቅዱሳን ዛሬ እንግዲህ ያላስገባናችሁ ታች ያላችሁ ልጆች እናተኩር ብለን ነው ቤተሰቦቻችን ላይ። ለዛ ነው ነገ ደግሞ የእናንተ ሰዓት ይሆናል። ተባረኩልኝ። አማኒሻ ተባረክ፣ ቃልዬ ተባረክ፣ ዶክተር ሁላችሁ ጸጋ ይብዛላችሁ።